ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ ዘውትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርሰው የጥበብ እንግዳ የተሰኘ ፕሮግራማችን ነው። የጥበብ እንግዳ በተሰኘ ፕሮግራማችን እንግዲህ በዞናችን ውስጥ ያሉ ተጽዕኖ መፍጠር የቻሉ በጥበቡ ዓለም እንግዲህ ከዚህ ቀደም ሙዚቀኞችን አቅርበናል። የሰርከስ ትርኢት እንደዚሁም ሰዓሊዎችን በተለያየ የጥበብ ስራ ውስጥ ብቻ ተሰማርተው ውጤት ያፈሩና ራሳቸውን የቻሉ እንደዚሁም ከነሱ ህይወት ጭልፍ ተደርጎ ሌላ ወጣት ሊማርበት ይችላል ብለን ያሰብናቸውን ወጣቶችን እንደዚሁም የጥበብ ሰዎችን እዚህ ያቀረብን ከነሱ ጋር ቆይታ እንደምናደርግ የታመነም የታወቀም ነው። ለዛሬም እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ይህ እንግዳዬ ማን ነው? ብዙዎቻችን በተለይ አሁን ከማህበራዊ ሚዲያ አማራጮቻችን መካከል ቲክቶክ አንዱና በስፋት ወጣቶች የሚጠቀሙት ወይም በስፋት አብዛኞቻችን የምንጠቀመው የማህበራዊ ሚዲያ አማራጭ ነውና እንግዲህ በዛ በቲክቶክ ዓለም በጋሞ ዞን ተጽዕኖ መፍጠር የቻለ ወጣት ብዙዎቻችን እናውቀዋለን። በስም ባይሆን እንኳን በስራው የምናቀው በርካቶችንን ወደዚህ ዋኒዜ በሚል ስራው በስፋት ይታወቃል። ከሱ ጋር ቆይታ እናደርጋለን። ከሱ ጋር በመኖረን ቆይታ በእርግጠኝነት ተዝናናላችሁ። እንደዚሁም ደግሞ ከህይወት ተሞክረው የምንቀስመው ትምህርት አለና ሁላችሁ ምርጫችሁን የጋሞ ቴሌቪዥን ቆይታችሁን ከኛ ጋር የምታደርጉ ከሆነ ከሱ ህይወት በርካታ ቁም ነገር እንሸምታለን። አብራችሁ ሆኖ እንግዳዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ የጋሞ ቴሌቪዥን ጥሪ አቅርቦልህ በጥበብ እንግዳ ፕሮግራም ላይ መገኘትህ ወጣቶቻችንን የሚያስተምረው ቁም ነገር ይኖራል በሚል አስበን ስንመጣ አክብረህን እዚህ ስለተገኘህ እናመሰግናለን። የመጀመሪያ ጥያቄ ለመግቢያም እንዲሆነን መተዋወቅም ስላለብን ከተመልካቾቻችን ጋር እንተዋወቅ። ምናቅህ ወደዚህ ዋኒዜ በሚለው ስራ ነው። አብዛኞቻችን እኔን ጨምሮ በቅርብ ጊዜ ካልሆነ በስተቀር በሙሉ ስምህ አናቅ እና ከስምህ ጀምሮ ውልደት፣ እድገት፣ የትምህርት ሁኔታ ምን ይመስላል የሚለውን ለተመልካቾቻችን አስተዋውቀን እንግዲህ ገባ እያለ ሌሎች በርካታ ጥያቄዎችም ይኖሩኛል። በመጀመሪያ ያው እዚህ እንግዳ አድርጋችሁን ስለጋበዛችሁኝ ከልብ ላመሰግናችሁ እወዳለሁ። ጋሞ ቲቪ አጠቃላይ ባለሙያዎቹ። ሲቀጥል እኔ መጠሪያ ስሜ አሸብር ዲዴ ነው። የአቶ ዲዳ አሻ ልጅ ነኝ። ውልደቴ ያው እዚሁ አርባ ምንጭ ነው። የትምህርት ሁኔታዬም ያው እዚሁ አርባ ምንጭ ተምሬ ነው የጨረስኩት ሙሉ በሙሉ ሌላ አካባቢ አልወጣሁም። እንግዲህ ይህንን ይመስላል የኔ ውልደት እድገት። እንግዲህ ውልደትህም ትምህርትህም እዚህ አርባ ምንጭ አካባቢ እንደሆነ ነገርከን። ግን ስራዎችህ ደግሞ ስናያቸው በተወሰነ መልኩ ለባህሉ የቀረቡ እንደውም በዛ ባህል ውስጥ ያደጉ ልጆች ይመስላል እና እንዴት ሊመጣልህ ቻለ? እሺ ከቋንቋም ጋር ተያይዞ እኮ ብዙ ጊዜ ከተማ ላይ ያደጉ ልጆች በቋንቋም ሲቸገሩ እናውቃለን። አርባ ምንጭ ተወልደው አርባ ምንጭ አድገው በተወሰነ መልኩ በጋሞኛ ቋንቋ ፍሉዌንትሊ ለመናገር ሲቸገሩ እናያለን። አንተ ጋር ደግሞ ይሄ አይታይም። ይሄ እንዴት ሊሆን ቻለ? አሪፍ ጥያቄ ነው። ያ ነገር ያው የብዙዎቹ ጥያቄ ነው። ያገዘኝ ነገር አለ እኔ እንደውነቱ እኔ ያው እዚህ አርባ ምንጭ ከተማ ሆኖ የአንድ ሰዓት መንገድ ወደዚህ ወደ ዳኖ የምትባል አንድ እንትን አለች፣ መንደር አለች። ኖርማል መንደር ነች። እዛ አካባቢ ያሉ ማህበረሰቦች እኔ እዛ አባቴ ማሳ አለውና እዛ እንሄድ ነበር። ቤትም ነበረን። የልጅነት ቆይታችን በብዛት እዛም እንመላለስ ነበር። ከዛም በተጨማሪ ቤት ውስጥ እኛ ጋር ኦልሬዲ ያው ስታንዳርድ ኳሊቲ በሆነ መልኩ ጋሞኛ ቋንቋ ነው የምንነገረው። እናቴም አባቴም ጋሞኛ ቋንቋ ተናጋሪ ናቸው። የዚህ አካባቢ ሰው ናቸው። ያ ነገሮችን ይበልጥ እንዳቀርጎኛል እንዳቀረርቶኛል ነው የሚለው እንደዛ። እሺ አሸብር እንግዲህ ውልደትህም እድገትህም አርባ ምንጭ ነው። ጋሞኛ ቋንቋን ደግሞ እንደዚህ አቀላጥፈህ እንድትናገር የረዳ ከማህበረሰቡ ሳትርቅ ከአርባ ምንጭ ከተማ ብዙም ባራቀች አካባቢ በዛው ጋሞኛ ተናጋሪ በሆነ ቤተሰብ መካከል መቆየትህ ጋሞኛን በዚህ ልክ እንድትናገር አድርጎሃል። ግን ስራዎችህን ስናያቸው ደግሞ የተወሰነ ባህል ቀመስ ናቸው። ሙሉ በሙሉ የጋሞን ባህል የሚያጎሉ የሚያሳዩ ስራዎችን ነው በቲክቶክ እያየን ያለ ነውና ወደ እነዛ ከመምጣቴ በፊት ግን
ወደዚህ ስራ እንድትገባ ያነሳሳህ ነገር ምንድነው? ብዙ ቲክቶከሮች የተለያዩ አማራጮችን ይዘው ነው እንግዲህ የሚመጡትና አብዛኞቹ ዘመናዊነት ያጠላባቸውን ነገሮች ይዘው ሲመጡ እናያለን። አንተ ግን ወደ ኋላ ሄድ ብለህ ከጥንቱ ባህላችን እንነሳ ብለህ የምታደርገው ነገር አለና ያነሳሳህ ነገር ምንድነው? እንደ እውነቱ የሰው ልጅ ምንም አይነት ነገር ለማድረግ መጀመሪያ የሆነ ፍላጎት ሊኖረው ይገባል። ከዛም በኋላ ያንን የራሱን ፍላጎት እየተከተለ በዛ ነገር ላይ አስተዋጽኦ ሲያደርግ ወይም ጥረት ሲያደርግ ያንን ነገር ወደ ማምጣት ወይም ወደ መስራት ይገባል ወይም ወደ ስኬት እንትን ይወስዳልና እኔ የአርት አፍቃሪ ነበርኩኝ ከልጅነት ጀምሮ። ኪነ ጥበብ ደስ ይለኛል። ሙዚቃዎችን ስሰማ፣ ፊልሞችን ሳይ ብዙ በቃ እነዚህ የተዋናይ አድናቂ ነኝ። ተዋናያን በጣም ነው ማደንቃቸው በስራዎቻቸው። ሙዚቃም ሳደምጥ ነው አደግኩት። ወደዚህ ስራ እንድመጣ ወይም ወደ ጋሞ ብሔረሰብ ታሪክ ወይም ትውፊት እዚያን ባህል ስርዓቱን ያዘሉ ስራዎችን ለመስራት ያነሳሳኝ አንደኛ እኔ ኦልሬዲ ትምህርቴንም ተምሬያለሁ። እድሜ ከፍ ካለ በኋላ ነው ወደ እንትኑ ወደ ፕላትፎርሙ መጥቼ እነዚህ ስራዎችን መስራት የጀመርኩኝ እና ይበልጥ ቫይራል እንዲወጡ። ድሮም ይሰራ ነበር ግን መውጣት የጀመረው ትልቅ ሆኜ እንትን ግንዛቤ ኖሮኝ ምናምን ራሴን እንትን አድርጌ ማኔጅ አድርጌ መስራት ከጀመርኩኝ በኋላ ነው። ያ ነገር በራሴ አያለሁኝ። ስራዎቹ አርት ምን ይፈልጋል፣ እነስ ይዤ መቅረብ አለብኝ፣ ምንድነው የተሰሩ ያሉ ነገሮችስ ያልተሰሩ ነገሮችስ ምንድናቸው ብዬ ሳይ እንደኛ አካባቢ በኪነ ጥበቡ ከሙዚቃ ዘርፍ ባሻገር ሌላ በኪነ ጥበቡ ምንም አይነት ነገር አልተሰራም። ወደኛ አካባቢ የኛን የጋሞን ብሔረሰብ ወግ ስርዓት ባዘለ መልኩ አልተሰራምና ያ ነገር ጥያቄ ይፈጥርብኛል። ከዛም አልፎ ራሱ ከጓደኞቼ ጋር በመሆን በራሳችን ነገሮችን እንገመግማለን። የኢትዮጵያ ፊልም ኢንዳስትሪን ሁኔታ እናያለን። ያለበትን ሁኔታ ስናይ በተውኔት ድርሰት ደራሲያን ላይም ሐሳቦች ነበሩ። እንደምናውቀው ኢትዮጵያ ሀገረ ኢትዮጵያ ከ86 በላይ የሚሆኑ ብሔረሰቦች ያሏት ሀገር ነች። እያንዳንዱ ብሔረሰብ የራሱ ሆነ ቋንቋ፣ ባህል፣ ስርዓት፣ የአኗኗር ዘዬ ብዙ ነገር አለውና ፊልሞችን ካየናቸው የአንድን አካባቢ የአኗኗር ዘዬ ወይም የሆነ ካልቸርን ዲስክራይብ የሚያደርግ ፊልም ብቻ ነው የሚሰራው። ዋይ ቢካዝ እነዚያ የአርት ሰዎች ከዛ አካባቢ የፈለሱ ሰው በመሆናቸው። የጋሞኛ ተናጋሪ ተዋናይ በኢትዮጵያ ፊልም ኢንዳስትሪ ላይ የለም። ጋሞ ብሔረሰብ ከጥንት ጀምሮ በጣም እንደ ኢትዮጵያ በጣም ዝና ያለው ብዙ ነገር አስተዋጽኦ የሚያደርግና በጣም ትልቅ ዝና ያለው ብሔረሰብ ነው። የኋላ ጥንታዊ የጥንት ታሪክም ብዙ ነገሮች አሉ። ለፊልምም ለተለያዩ ነገር መልካም ምድሩ ራሱ ለብዙ ነገር ይሆናል ግን አልተሰራበትም። ያንን ነገር ያዩ በእነሱ ይገረም ነበር። ወጣ ብሎ ለምንድን ነው የማያዩት? እንደውም አሁን እንደምሳሌ እኛን ጠቀስኩኝ እንጂ ወደ ሳውዙ ክፍል የኢትዮጵያ ደቡብ ክፍል በጣም አስደናቂ ከዛ በብዙ ሺህ ኪሎ ሜትር በፕሌን ተጉዞ መጥቶ አንድ ቱሪስት ሊጎበኝ የሚችል የአኗኗር ዘዬ ያለው ደቡብ ክፍል እነዚያን መሰረት ያደረገ ድራማ አልተሰራም። ወደኛም ጋር ስንመጣ የኛን ባህል ይዞ የተሰራ ነገር አለመኖሩን ሳይ በቁጭት የራስን መልካም አሻራ ለማሳረፍ ሲል እንደሙከራ ነገሮችን አቃለው። ወደ ገጠር ክፍል ወጣ ሲል ነገሮችን ሰማለው፣ አያለው። አባቴ ልጆኛ ተረቶችን ይነግረኝ ነበር፣ አፈ ታሪኮችን፣ እውነተኛ ነገሮችን፣ የድቡሻን ስርዓት ብዙ ነገሮችን ሳይና ሳደምጥ ስሰማ ሳይ ነው ያደኩትና ይበልጥ በዛ ዘርፍ በጋሞ ባህል ላይ ቢሰራ አዲስ ነገር ይዤ እንደመጣው ነው ራሴንም እንትን ማድረገው ነገሩም አዲስ ሆናል በሚለው እንደሙከራ ገባሁበት። ሰውም አሪፍ አቀባበል ነው ያደረገልኝ። በጋሞኛ ስራ የመጀመሪያ ስራዬ ቅድም እንዳልኩ ትላንት የዛሬ ከብዙ አመት በፊት ብዙ ነገር ላይ ስታንዳርድ አልነበርንም። አክት ማድረግ ላይ የመቅረጽ ኤዲት የማድረግ ብዙ ነገራችን ትንሽ ለው ነበር። ይሄን ስንሰራ ግን የቀረጸን ልጅ ራሱ እጁን ፈቶ በደንብ መቅረጽ ይችል ነበር። ልጆቹም ከነጋር ነበሩ። እኔም ትላንት አክት ሳረግ ከነበረኝ ብቃት አሁን ላይ አሻሽዬ የጋሞኛን የመጀመሪያ ስራዬን ወደዚህ ዋንዜ ያልኩ መንገድ ላይ መስክ ላይ እንደዚህ ስንሰራ ሰው በጣም በሺህ የሚቆጠር ሰው ከቦ እያየን ነበር። አልገመትንም። እኛ ድንገት ነው ወጣነው ሰው እንደዚህ ይሰበሰባል ብለን አልገመትንም። ግን
አማራጭ ልክ እንደ ፊልም ልንሰራ ወተን ሰው ሲከበን ስቴጅ አደረግነው በቃ ያንን ነገር ቀረጻው ራሱ ሰዎችን አስገብቷል ልጁ ቀረጻው ላይ ምርጥ አድርጎ አቀናብሮታል ሰርቶታል ሰውም በጣም ተደንቋል የጋሞኛ ቋንቋን በዚህ ስታንዳርድ ኳሊቲ አድርጎ ተናግሮ የኪነ ጥበብ ብቃትን አንድ ላይ ከሽኖ ለኛ እንዴት ይሄ ወጣት ማን ነው ይሄ ወጣት አይነት ነገር በሰዎች ላይ ጥያቄ ፈጥሯልና እኔም እንደውነቱ ደስ ብሎኛል እሷን እንደሰራውም ቁጭ አላልኩም ሐሳቦች ብዙ ሐሳቦች ነበሩ በፊልም ደረጃ ያሰብኳቸው ስክሪፕት ያዘጋጀኋቸው ሐሳቦች ነበሩ ግን ከነዛ ቆንጽል ትንሽ እያወጣ ሚዲያ ላይ ሳወጣ ሰዎች በጣም እንትን ያሉ አሪፍ ማስተያየት እየሰጡኝም ይገኛሉ እንግዲህ አሸብር እውነት ለመናገር እንዴት ወደዚህ ስራ ልትገባ እንደቻልክ የገለጽክበትና በውስጥህ የተሰማህ ቁጭት የሚጋባ ነው አንተ ስትነግረኝ በተመስጦ ያደመጥኩ ነበር ተመልካቾቻችንም ያ ቁጭት በውስጣቸው እንደሚያድር እርግጠኞች ነንና እስቲ የመጀመሪያው ስራ ከህዝብ ጋር ያስተዋወቀችህም ለወደዚህ ዋንዜ የምትለዋናት እስቲ በአሸብር ወዝ ተመልካቾቻችን እንዲሰማት እስቲ እሷን አንዴ ለተመልካቾቻችን በለልንና ወደ ቀጣይ ጥያቄያችን ደግሞ እንሸጋገራለን እሺ ቴንክ ዩ እሺ ጾሲሞ እኔ ያ ጋሽ ማሊ ለግዛይ ሳንታና ጽይሲዳ ኮሎኮ አሸብር ዲዴ ያው የማዘር ሲያሜ ነው እና ያንን ስራ ኦሬዲ ሰርተናዋል ለመስራት ያነሳሳኝም ምክንያቶች አሉና አክት ላርግ እንዴ አክት አርገ ተመልካቾቻችን ላሃይስ ወደዚህ ዋንዜ ሚዳይስ ብሎኑተና ኦይዳይስ ጎምፓጋከና ሚሎቡገስ ኦይሎቡገስ ላሃይስ ያ ወሰናይሳ ላሃይስ አዚጋን እያለ ያው ነገሮቹ ይቀጥላሉ እዛች ጋር እስቲ አሁን ያለችውን መልእክት እስቲ አሸብራውን ብዙዎቻችን አንድ ነገር እንትን በሆነ ቁጥር ከወቅት ጋር ያገናኙትና ለወደዚህ ዋንዜ ይላሉ አሁን እንግዲህ ለጋሞኛ ለማያደምጡ ተመልካቾቻችን ዘመኑ ምን እየሆነ ነው ዘመኑ ወዴት እየሄደ ነው አቻፍቺውና ለወደዚህ ዋንዜ ምን ኡሎኑተና ምናምን ይያል ሐሳብን የምትገልጽበት ነገር አለና ምንድነው ዋና ማዕከላዊ ጭብጥ ውስጥ እሱን አጫውተን ጾሲሞ እዛ ጋር ለማስተላለፍ ፈለኩት ነገር አለ ኦሬዲ አንደኛ ያው የአርት ሰው ሲሆን እዛ ጋር የህብረተሰቡን ጩኸት የሚያወራው ነገር ነው እዛ ጋር ያወጣም ታንጸባርቀው ከዛም ያለፉ ነገሮችን የኋላ ታሪኮችን መሰረት ያደረግ በኪነ ጥበባዊ እንትን እየከሸንክ ለህዝብ እይታ ታቀርባለህ አሳዝዳሩ ሚሽ ሐሳይስ ከኑሮ ውድነት ጋር ተያይዞ ሌላውም ልክ እንደዛው ሃይሲ መጣይሲ ኡሎንኡተና ኦይታይሲ ጎምፓጋከና ሚሎቡገስ ብሶት አይነት ነገር ነው ሁሉም በየራሱ ተርጉሞታል መስሪያ ቤት መሰራውም የሆነ ነገር ሳይሆን ሲቀር ላይስ ወደዚህ ዋንዜ ይለዋል በቃ ነገሩ አልሆነ አይነት ነገር ነው አስቸጋሪ ሁኔታ ላይ ነው አይነት ነገር ብሎ ሲረዳው ዱሳዚ አልኢዳይሲካ ዛሬ ላይ ሱቅ ሄዳ አንድ እናት ማዘር እንግዲህኛ ጋር ጠዋት ላይ ገዛችው ነገር ከሰዓት ላይ የተወሰነ ነገር ጨምሮ ያትላል ምናምን በጣም ያወራሉ እዛ ነገር ላይ እንደዚህ አይነት ነገሮች እንትን ሲሉ ምንድነው ነገሩን ህሯል አንድ አባት ይሄን ነገር ሲል ነው ሰማሁት እንደም ከአንድ አባት አንደቤት ነው ይሄን ነገር ሰማሁት እቺ ቃል ሌላ ደግሞ ሐሳቡ ሙሉ በሙሉ ያንን ነገር እያል ግዚዮን እየታዘው ጋዜጣ ያነበብኩ ሳለው አንዲት ዘመናዊ ልጅ ባጠገበት አልፋለች ኦሬዲ ይሄ ካራክተር ባህል ወጉን የሚያከብር የአንድ አባት የጋሞ አባት ካራክተር ወይም ገጸ ባህሪ ነው ያንን ተላብሽ ግዚው ምንድነው እንደምና የሚያል ከራሴ ዝም በያወራው ሳለው ታልፋለች ሳይ አጉል ዘመናዊ ነች አለባበሷ ይወጣ ነው ከባሉ ሃይ ላይስ ያዜ ሀቃይ ተጸላይ ለኔ ሀና ከዘሽነና አጋሲማ ግዛ ይሻ ባዌ አዳጊዛ አዋይ ባዌ ዳቦይ ባዌ ሀቃይ ተጸላይ አዜ ሃይሲ አዜ
ብሎ ሲጠይቃት ምንድነው አይነት ነገር እንደዚህ ሲቶኝ እንኳን ተመለሽ ተይ አምልሽ ዘመድ አዝማድ አባት ወንድም መለሽም ወይ አይነት ነገር ሲል አማርኛ ተናጋሪ ነች ጋሞኛ እንትን ምንድነው የሚሉት ነው አይነት ነገር ትላለችና ከጃውሳ ሃይ ጾንታቻሲ ጥላት ያለች ነጋጫ ምንድነው የሚያወሩት አይነት ነገር ብላ ምናምን ትላለችና የሷን እንትን አልገባቸው ምንሳቸው ግን አለባበሷ ላይ ነው ሪአክት አደረጉት ከዛም በኋላ ያወራሉ ምንድነው ለምን ግዚያውንም ያማከለ እንትን ነው እኛ ጋር በደንብ ካየ እንደ ሀገርን እንደ አካባቢም ለኛ ነገር ባሉ አንሰጥም ለኛ ነገር የሰጠነው ቦታና ለሌላው ነገር የሰጠነው ነገር ትንሽ ይለያልና ጀነሬሽን ወይም አይሲ የለታዚ ከዚህ ደስ በወጋ በሴራ እንትናፈ ቦታ ይመና ባበስ ራሱ ጋሞቹ ሐሳግሽን የነጋሞይና አይችልም ግዛ የለታይ ደስ የነጋሞይና አልችልም የነጋሞይና አይችልም ግዛ ሄሳዛና በኢዲኮ ዛቦላኮ ሪአክት ሄስቲሼ ደኢሳይ ኑስ ወጋይ ባዊ ወጋይ ኑስ ሴራይዴሽን ቦንቸት ታወጋይ ሴራይዴሽን አዚስ ሀራይሳ ጋሞይ እንግዲህ ረተዘ ኦቶንኮ ኦቶን ሰላሜን ረተስ ስለዚህ ያንን መስራት ሲቻል በስራ መለወጥ ሲቻል የራስን ባህል አክብሮ መኖር ሲቻል ወደ ዘመናዊነት መጥተን የሌላውን እያየን ለምን ራሳችንን እንረሳለን አይነት ነገር ነው አይስ ነው ሰባሊዞኒ ኑሶ ማዮኮኒ ኑሶ ሐሳውኮኒ ኑሶ ሞኮኒ አዲስ ራይሳ ጸልሽ ነው ወጋ ነው ሴራ ባሎኒ አይነት ነገር ጥያቄ ነው ከዛም በኋላ ልጆች ነበሩ ከነጋር እስቲ ፈታናራ አርቱ ላይ የሚሰሩና የሚንቀሳቀሱ ልጆች ነበሩ እነሱም ካስተደርገው ባህላዊ አልባስ ለብሰው ነበሩ አንስታ ቤት ሎኮና ባውጋ በሴራ ማይዲ እያልኩ እዛጋ ካልቸሩን ፕሮሞት ለማድረግ ሞክሬያለሁ ሶም አሪፍ አቀባበል ነበረው ክቡራን ተመልካቾቻችን ከወጣት አሸብር ጋር የምናደርገው ቆይታ አሁንም የሚቀጥል ነው የሚሆነው ወጣት አሸብር ወይም እንግዲህ በቲክቶክ ስሙ ጋሽ ማሊሌ እዛ ጋር አክት ሲያደርግ የጋሽ ማሊሌን ገጸ ባህሪ ተራብሶ ነው የሚጫወተውና ጋሽ ማሊሌ በዛ ስራቸው ላይ ማስተማር ይፈልጉት ማስተላለፍ ይፈልጉት መልእክት ምንድነው የሚለውን ነግረውናል ከአለባበስ ጀምሮ ከአመጋገብ ጀምሮ ከስራ ባህላችን ጀምሮ ወደ ራሳችን እንመለስ ራሳችን ላይ ትኩረት እናድርግ በርካታ ጸጋዎች አሉን እነዛ ጸጋዎቻችንን ተጠቅመን ማንነታችንን አክብረን ሰዎች የደረሱበት ቦታ መድረስ እንችል በዘመናዊነት ስም ብቻ የነሱን ስም ለብሰን የምንኖርበት ሁኔታ ይብቃ ይቆም ወደ ራሳችን እንመለስ የሚለው ጠቅለል ያለ መልእክት በሚያሳይ ሁኔታ ነው እንግዲህ ወደዚህ ዋኒዜ በሚለው በመጀመሪያ ስራቸው ለማስተላለፍ የፈለጉት መልእክት ይሄንን እንደሆነ አሸብር እየነገረን ይገኛል ክቡራን ተመልካቾቻችን ወደ ቀጣዩ ጥያቄ ከማለፍ በፊት ይሄንን ወደዚህ ዋኒዜ እና አሸብር ያሉበትን የመጀመሪያ ስራቸው የሆነውን ስራ ተከታትለን እንመለስ ወደዚህ ዋኒዜ ለሐሲ ወደዚህ ዋኒዜ ሚዳሲ ውለውኑተና ወይዳሲ ጎንፈጋከና ሚሎ ቡጌስ ወይሎ ቡጌስ ላይሰማል ነያዘ አዜ ወጋይ ባዌ አዜ ናኖ አና ከዚሽነና አጋስ ማግዛ ዳቦይ ባዌ ሲማግዛ ሳይ ባዌ ሀካታታላይ ሃይ አዜ ሃይሲ አዜ ጾሶፎሩ አዜ ወደን ካክዶን የምፎር ያሞታል እንደ እርሱን ስማአሞል ከታዛ ጦንተታል በኒሎ አና ግዳላ ዳርከረ ሎስ ጌተስ አዛና ወጋ ኖስ ወጋ ሰራይ ባዌ አዚ ኖስ አኖ ኮኒ አዚስ ኖስ ሞኮኒ ሃይ አዚ ዛሳይ ተደልቸ ንወጋ ኑሰራ ባሎኒ የላይ ወጋ ሰራሪ ድድጮ ወጋ ሃኖ ኑኒ ቦንቸት ታወጋይነ ሰራይ ተይዛደረክ አኔ ሰበይት ሎኮና ባውጋ በሰራ ማይዲ የላይ ወጋ ሰራ ድድጮ ወጋ ሃኖ ኑኒ ቦንቸት ታወጋይነ ሰራይ ተይዛደረክ
ተመልሰናል ክቡራን ተመልካቾቻችን ከወጣት አሸብር ወይም ከጋሽ ማሊሌ ጋር የምናደርገው ቆይታ አሁንም የሚቀጥል ነው የሚሆነው። ባያችሁት ነገር ዘና እንዳላችሁ አንጠራጠርም። ዘና ማለት ብቻ አይደለም፣ ከውስጡ የምንመዛቸው በርካታ ቁም ነገሮች አሉ። ይህንን እነሱ በሚሰሩ ሰዓትም ማዝናናት ብቻ ሳይሆን በማዝናናት መካከል የሚተላለፉ ቁም ነገሮችን ቀስመን ከራሳችን ጋር አዋህደን ወደ ራሳችን መለስ እንድንል ባህላችንን እንደዚሁም ደግሞ የተለያዩ የኛ የምንላቸው ጸጋዎቻችን ላይ ትኩረት እንድናደርግ ማሰብ ነው እንግዲህ ይሄንን እየሰሩ ያሉት። ወደ ቀጣዩ ጥያቄ ሳመራ እንግዲህ ጋሽ ማሊሌ በሚለው ልጠቀም፣ አንዳንዴ ወጣት አሸብር የሚለው ልጠቀማለሁ። እንግዲህ ጋሽ ማሊሌ በስራዎች ላይ በራስ ከለር በራስ ቀለም ነው የመጣው እና አሁን በቲክቶክ ላይ ነው በስፋት የምናቀር። በዚህ ስራ ከመምጣት በፊት ወይም አሁንም ከመጣህም በኋላ የማህበራዊ ሚዲያ አማራጮችን ሰዎች የሚጠቀሙት ለተለያየ ዓላማ ነው። በተለይ ወጣቶች አብዛኞቹ በዓላማ ለቁም ነገር የሚጠቀሙ የመኖራቸውን ያክል አብዛኞቻችን ግን ማህበራዊ ሚዲያን ጊዜ የምንፈጅበት ለጊዜ ማሳለፊያ ብቻ የምንጠቀምበት ሁኔታ አለና የጋሽ ማሊሌ የማህበራዊ ሚዲያ አጠቃቀም ልምዳቸው ምን ይመስል ነበረ? አሁን እየተጠቀሙ ያሉበት መንገድ አለ። ወጣቶችስ ደግሞ የማህበራዊ ሚዲያ አጠቃቀማቸው ምን መልክ ሊኖረው ይገባል? አሁን ወጣት ነህ አንተ፣ ባንተ እድሜ ያሉ ወጣቶች ማህበራዊ ሚዲያ ለምን ዓላማና እንዴት መጠቀም አለባቸው ብለህ ትመክራለህ? ኦኬ፣ እሺ፣ መልካም ጥያቄ። እኔ እንግዲህ አሁን ከብዙ ዓመታት በፊት ሚዲያን እጠቀም ነበር። ሚዲያ ላይ በተለያዩ ፕላትፎርሞች የራስን መልእክት አስተላልፍ ነበር። ግን ኔጌቲቭ የሆነ ነገር አላስተላልፍም። ሌላውም ሰው ሚዲያ ላይ ኔጌቲቭ የሆነ ነገር ማለትም አሉባልታ የሆነ ነገር ሰምቶ እዛ ጋር ልክ ያልሆነ ነገር ሲያስተላልፍ ልክ እንዳልሆነ እሱ እዛ ጋር ባደረገው ወይ ባስተላልፈው መረጃ ምክንያት እዚህ ጋር ሌላ ችግር እንደሚፈጠር ማወቅ አለበት፣ መገንዘብ አለበት በሚለው ነው የምንረዳው። ሚዲያን ለመልካም ነገር ከተጠቀምነው፣ ለማስተማር መልካም ነገሮችን ለመስራት ከተጠቀምነው ሚዲያ በጣም ፓወር ያለው ነገር ነው። ተጽዕኖ መፍጠር ይችላል። ሌላውም ወጣቱም ምናየው ነገር ነው። ጀነሬሽኑ አሁን ላይ በማይሆን ሁኔታ ባለለው ግንዛቤ የእውቀት ደረጃው በማይመጥን መልኩ ነገር ግን ዘው ብሎ ፖለቲካ ላይ ይገባል። ፖለቲካ ለሆኑ ነገሮችን የሆነ ፎልስ ኢንፎርሜሽን እያነሱ ኔጌቲቭ አይዲያዎችን እያነሱ ሼር ያደርጋሉ፣ ልክ ያልሆኑ ነገሮችን። ከእንደነዚህ አይነት ነገሮች ቢቆጠቡ ቢችሉ ለፖዚቲቭ ነገር ሚዲያን ብትጠቀሙ እላለሁ። እኔም እንደ እውነቱ ሚዲያ ላይ ለማስተላልፈው ነገር በደንብ ጥንቃቄ ወስጄ ነው በደንብ ነው የምጠነቀቀው። መልካም ነገር ለማስተላለፍ ነው የሚሞክረው በቻልኩት አቅም ለማስተማር ግንዛቤ ማህበረሰቡ ግንዛቤ እንዲኖረው የሚያስችል ነገር ለማስተላለፍ ነው ሙከራ ማድረገው። ሌላውም በዛ ልክ ብትጠቀም ብዬ ነው የሚመክረው። እንደኔ በጣም አመሰግናለሁ አሼ። እንግዲህ አሸብር ቀድሞ የነበረበት ማንነትና ጋሽ ማሊሌን መተወን ከጀመረ ኋላ ከአለባበስም ከአነጋገርም ጀምሮ ተቀይሯል ይባላል። በአንተ ላይ ተጽዕኖ አሳድሮ አለባበስም ይሄኛው እንግዲህ በኖርማል ሁኔታዎች ውስጥም በዚህ አለባበስ ብዙ ጊዜ ትታያለህ። እውነት ነው ጋሽ ማሊሌ ተጽዕኖ አሳድረውብህ አለባበስህ አነጋገርህ እስኪቀየር ድረስ? አሁን እንደ እውነቱ ትወና በራሱ እንደ እንትን አንድ ሰው አክት ሲያደርግ አብሮት ሊያደርግ የሚገባቸው ነገሮች አሉ። ድምጸት የሚባል ነገር አለ። ካራክተር፣ ሜካፕ፣ አልባስን ጨምሮ ብዙ ነገር። ከዛም በኋላ ነው የሪአክሽን የፊት እነዚህ ጌስቸሮች ምናምን እነሱን አንድ ላይ አድርገው አክት የሚያደርገው። ሲደጋግመው ጭማቱ አንታይስ ጭማቱ ሰፈር ለአንዱ የሆነ ቪዲዮ እያዩ ነው ምናምን እንደዚህ አይተው ሃይ ሲናዚ ዮጋሽን ጭምጭ ደስ ታካደዛ ላይ አንድ አባት ስሉ ነበር። ሃይ ሲናዚ ዮጋሽን ጭምጭ ደስ ምናምን አይነት ነገር ያው ተጽዕኖ ያሳድራል። ግን መልካም ነገርም ስለሆነ ብዙም እንትን አያደርግም። ሰዎችም አንዳንዴ ሰርፕራይዝ ሆናሉ፣ ይደነቃሉ ምናምን። እኔ ያንግ ነኝ፣ 20 ምናምን ዓመት ወጣት ነኝ። እዛ ጋር ካራክተር ያንን ካራክተር ለብሼ እዛ ጋር ስራ ሰርቼ በአካል ሰው ሲያገኘኝ
የሆነ ነገር በደንብ አፍጥጦብኝ ትላልቅ ሰዎች ወጣቱ ያውቃል ወጣቱ ወዲያውኑ እንትን ያደርጋል የሚዲያውንም ነገሮችን ቶሎ እንትን ስለሚያደርግ ስለሚረዳ አዋቂዎቹ ግን በጣም ነው የሚገረሙት ካራክተሩን በእኔ ላይ መልካም ተጽዕኖ ነው ያሳደረው መልካም ተጽዕኖ ደስ ያምል ይሄን ካራክተር ሲጫወት አሪፍ ነገር ነው ወደ ውስጥ እየተስተጋባለው ባህልን ስለማውደድ መንገድ ላይ ሰው እነዚያም በእኔ እድሜ ያሉ ወጣቶች ሲያገኙ ቅድም እንዳልኩ ኮንፊደንስ አልነበራቸው መጀመሪያ ምናምን ግን አንተም ይፋ ሚዲያ ላይ እንትን ስታደርገው ሰላም ይልሃል መጥቶ ሳሮ ወደዚህ ዋንዜ ይሉኛል እዚህ አብሮኝ ያደጉ ከተማ ውስጥ ያሉ ልጆች ምናምን እና ያ ነገር ደስ ይላል አሪፍ እንትን ያየው ነው በራሴ ላይ መነቃቃትን ሰው ኮንፊደንስ በራሱ ነገር ላይ የኔ አላማዬም ያ ነውና ያ ነገር ትንሽ እንትን ያለ ነው ይበልጥ ከዚህ ነገሩ እየገዘፈ ሲመጣ በድራማዎቹ ያደግን የጥንት ታሪካችንን በጣም መሳጭ በሆነ መልኩ ድራማቲካል አድርገን ለጀነሬሽኑ ለእይታ ስናቀርብ እርግጠኛ ነኝ በእንደዚህ አይነት ነገር ይሳባል ጀነሬሽኑ ይሄ ትውልድ በጣም ይሳባልና ባህሉን ወዳድ ወግ ስርዓቱን አክባሪ ትውልድ እንፈጥራለን በኪነ ጥበቡ ብዬ አምናለሁኝ እንግዲህ አሼ በጣም አሪፍ ሐሳብ ነው ያጋራህን በተለይ እንግዲህ ወጣቱ ማህበራዊ ሚዲያን ለበጎ ዓላማ መጠቀም እንዳለበትና እንዲኖርበት ያስተላለፍከው መልእክት እጅግ አስተማሪ ነው ይሄንን ፕሮግራም እየተከታተሉ ያሉ ወጣቶችም ትልቁም ነገር እንደሸመቱበት አንጠራጠርም አንተም ደግሞ በመንተውንና ዓላማችን ብለን በተነሳነው ጉዳይ ላይ ለዛ ዓላማ መክፈል ያለብንን መስዋዕትነት መክፈል እንዳለብን የሚያሳዩ ነገሮችን ነው አንተ ጋር ያያየን ያለው ወጣት የነበረው አሸብር በማህበራዊ ግንኙነት ራሱ ጋሽ ማሊሌን መስሎና ጋሽ ማሊሌ ሆኖ ሰው እስኪደናገር ድረስ በሪል ላይፍም አክት እስከማድረግ ድረስ የደረስክበት ሁኔታ አለና ይሄ ለዓላማችን መሰጠት እንዳለብን የሚያስተምር ነውና ይሄንን ሐሳብ ወስዳለሁ አሼ አንተ ከሰራሃቸው እስካሁን ከሰራሃቸው ስራዎች በጣም ተወዶልኛል ብለህ የምትለውና ከዛም ጋር ተያይዞ እስካሁን እየሰራሃቸው ባለሃቸው ስራዎች ላይ በቀጣይነትን በርትተህ እንድትቀጥል እየመጡ ያሉ የሰው አስተያየቶች ምን ይመስላል ከስራዎች አንፃር እየመጣ ያለው ስራዎቹ እኔ እንደውነቱ የጋሞን ባህል ያዘሉ ስራዎችን ስሰራ አንድም ኔጌቲቭ እይታን አላገኘሁበትም ፖዚቲቭ ነገር ነው ማስተምረው ቋንቋው ቢገባው የሌላውም ህብረተሰብ ክፍል ቢረዳውና ባየው ሊያስደስተው ሊያስተምረው የሚችል አይነት አይዲያ ነው ይዤ የሚመጣውና እያንዳንዱ ነገር ተወዶልኛል ይበልጥ ደግሞ በሚዲያ አንድ ሰፋ ያለ እይታ ያገኘ አንድ ቪዲዮ አለች እሱም እንደራሴ ምን አስባለሁኝ መሰለኝ መጽሐፍ እየጻፍኩኝ አይዲያ የቪዲዮ ወይም የድራማ አይዲያ ክሬት እያደረኩ እየጻፍኩ አንድ የገጠር ሰው በጣም የተከበረ የገጠር ሰው እንዲሁም የንጉስ ልጅ ገጠር ላይ የንጉስ ልጅ በጣም አይሳ ጊታቃቴ ዲዛይሳ ዳሮ ሚሸኩሚን ደኢዛ ኬታና ላጌ ወይ ኢሻዚ ኢዛ ካሎዚ ሌላ አካባቢ ድንገት ሆነ በሆነ አጋጣሚ ከሰው ጋር በወጣበት ምናምን ሄዶ ይቀራል ከተማ ይቀራል ያንን ታናሽ ወንድሙን ፍለጋ ይሄ ምናባዊ ሲል ነው ዝም ብዬ እየጻፍ እንትን ያለው ያ ሰው የታናሽ ወንድሙን ፍለጋ በጣም የጦፈ ከተማ ይሄዳል በጣም የጦፈ ከተማ ምናምን ሙሉ ነገር እሱ የገጠር ላይፍ በህይወቱ ዘመን ከተማ አያውቅምና ወንድሙን ፍለጋ ወደ ከተማ መጥቶ ስመጣ ብዙ ነገር ይገጥማል እንግዲህ ከተማ ውስጥ ተሳፍሮ በቃ ሰው ነገሮችን ተጠቅሞት ምናምን ይመጣል ተሳፍሮ ምናምን ይመጣል ከዛን ከተማ ውስጥ ስመጣ አይሳ ገጠረ ክፍልን ሄራን አሳዚ አውፕካ ይዳይ ሰግዲኮ ሳሮት ሲዳል ያዛሲያሳ ሳሮ አይ ማላዳቲ እየተባሉ ነው ታለው ወደ ከተማ ወርዶ ምናምን ሰዎችን በዚህ ጋር ያልፈውን በዚህ ጋር ሳሮ እሰ ሰዎቹ ዝም ብሎ ያልፋሉ ግማሹ አፈጥበታል ለሃይሲ አሳዛችሁ ዋኒት አሰከሰሮትን እያሉ እየሄዱ ድንገት እየሄዱም ልክ እንደዚህ ከባህል ይወጣል ባበስ የመጀመሪያ ወደዚህ ዋንዘ ላይ የገባችው ሐሳብ ከዛ እንትን ጋር የተገናኘ ነው እና ሰውዬ ኦሬዲ ከገጠር ከተማ መጥቶ ብዙ ነገር ገጥሞ ብዙ
ነገር አዲስ ነገር ናቸው ለሱ እየገጠመው የሚያሳልፍ ሆነ እንትን አለ ሁኔታ አለ ያ ነገር ኦሬዲ እንደ ፊልም አልተሰራም እንደ ሐሳብ ዝም ብዬ አንስቼ ከነዚያ የሆኑ ነገሮችን እየቀያየርኩ እያወጣው ነበር ከዛ ሐሳብ ውስጥ የወጣ አንድ ሐሳብ አለ ያ ምንድነው ቅድም ወንድሙን ፍለጋ ነው እዛ ሐሳብ ላይ የነበረው ግን ይሄ እዚህ ጋር ማሊሌ የጎረቤቱን ሰው ልጅ የቶጋን ልጅ የቶልባ ቶጋን ልጅ ፍለጋ ልምድ አለው ከተማ መጥቶ ያውቃል ማሊሌ ከዛ እሱን እንዲፈልግ ቶልባ ይልከዋል ልጁን ለትምህርት ልኮ ልጁ ብዙ ነገር እዚህ እንትን ሆኖ እንደጠፋ ምናምን ማለት ነገር ለአባቱ ሲደርሰው ማሊሌን ይልከዋል ልጁን እንዲፈልግለት ከተማ ከመናሪያ ስወርድ እንግዲህ ፋዘር ምን ልርዶት ምናምን ምንድነው ከዚህ ሀይሲ ሎቃ ምትዛይሲ ከተማ ላይሲ አጫርባሪ አቀባበላቸው እንግዲህ የሆነ ነገር ለተናከራ አይነት አመጣጣው እንደዛ ብሎ ነው የሚያስቡት እንደዚህ የሚያደርጋሉና ይቆጣል ምናምን ሀይሲ ሎቃ ምትዛይሲ ከተማ አጫርባሪ ከቀረ ይቀራል ፋዘርና ብሎ ጥሎ ሄደና ከዛም በኋላ ይሄደ ምላሩን አገኘዋል ደረትሶ ኮ ያሐሳይ ዘይዚ ሀይሲ ምላሩ ባይ ላምላሩ ከተማ ዘግደ የሆነ ሼም ይባል ነገር አለ በቃ ሼም ምናምን ብሎ ነገር የለም ያው በግማን በቃ የገጠሩ ማህበረሰብ የሚናገር አሰና ባብዛ እንጂ ኖርማል ነገር ኖርማል ነው ምላሩ ቆተተስ ገጠር ለሚላሮ ነበረው ሲመራ ወደ ከተማ መጥቶ ሚለር ተብሏል ስለ ሚለር ነው ገስ ከዛን ጓደኛው ሰው እየጠራ ነው እዛ ጋር ምናምን ሳይ ጎረቤቱ ነው እንዴ ለመደበቅ በቃሽ ተሸማቆም ፈርቶ ማለት ነው እዛ ጋር ባህል ጠልነት አለ እንግዲህ ከተመነቱ ከገጠር መጥቶ ከተመነቱ ባህሉ እንዲጠላ እንዲፈራ አርጎታል በህዝብ ምን ይለኛል አይነት ነገር ምናምን መሸሽ ጀምሯል ለሚላሮ ባይ ይከተሏል ደርሶ ላወጣይ ምናምን ሲለው ምንድነው አንተ ማን ላታናኮ ማሊሌ ላታነ ቢላሮ ተጋቢ እኔ አላቅም ጋሞኛ የኔ አያቅም ጋሞኛ እሷ እንትን አልተወሰደችም ግን የኔ አያቅም ጋሞኛ እኖ ከማሊሌ ከአይሳሲ ጋኒ ላታና እያወራሳለ ድንገት ይሰወርበታል ተደብቆ በህዝብ መሃል እሱ ሲገ በጣም በቃ ገርሞታል እንዴት ይከደኛል ከርቶታል ኦሬዲ ዘጋ ከዛ ላጥ ብሎ ተደብቆ ከመኪናው ኋላ ያልፍና ተደብቆ መሄዱን አለ መሄዱን ሳይ ማሊለው ኋላው መጥቶ ላጽ ቆጠጣ ጸላይ ይደነግጥ እዛ ጋር እንግዲህ ሰው ሄዷል ሰው ማቃ ከሰዎቹ ተደብቆ እዛ የሰው ፊት ላይ ከማውራት ባህል ጠልነት ነው እንግዲህ አሁን በባህላቸው የሚፈሩ የሚያፍሩ አይነት ነገር ጄነሬሽን አለ ያንን ነገር ለማስተማር ከዛም በኋላ ምን ሆነ ነው ምንድነው ምን ነክቶሃል እንዴ ምንድነው ይሄ ዳከት ደማዩ ማይስ ቦላ ዛይሱ ባንቂሳት እርድና ብለው እንግዲህ የተቀደደ ሱሪ ከተመነታ ታቱ እዚህ ጋር ምናምን ይመታሉ ምናምን በቃ የከተማውን ሲቹዌሽን እንምሰል በሚል ግን ያ ነገር ኖርማል አይደለም መገለጫም አይደለም የአራዳነት የእርድና መገለጫም አይደለም በራሴ ነው እንትን ሳረጋው እና ላንስ ወጋይ ሴራ ዲሽን ነና አዋይ ተማሪዝ ግዲ ሃይ ሰዓት ሲድን ነሐንን ወጋ ሴራ ባላዳ አዜ ሃይሲ አዜ ሻላ አዜ ተርከማያዲ ሀኮ ሀጤስ አሰና ወጋ ሴራ ባሉ ከዛን ይዞ ከመጡት ኮታ አውጥተው አልብሰውት ልጁም ዘጋ ያወራል ይቅርታ ይጠይቃል እዚህ ጋር ታቶ የተመታ አራዳ ነው የተቀደደ ሱሪ የሚያደርግ እርድና ነው ብለው እንትን ስለምሉኝ አራዳ ልምሰል ብዬ ነው ይሄን ሁሉ ያደረኩት ነገር አጥፍቻለሁ ይቅርታ ምናምን ብለው አሳልፎት ምናምን ይወስዳል ያ ስራ በብዙ ነገር ተከሽኗል ሰው ኮሜዲ ያደርገዋል እዛ ጋር ያቀራረጽ በጣም ልጁ ወንዲ ፍራው ጸጋ ይባላል ካሜራ ማን ነው በስልክ ነው በጣም ልምድ አለው ጎበዝ ልጅ ነው ነገሮችን በሚገርም ሁኔታ ነው የቀረጻቸው ኤዲት አደራረጉ ምናምን የፊት እንትኖችን ገጽታዎችን ሲሰጥ ራሱ እዛ ጋር ትክክለኛ ነገርም ነው ከመኪና ወርዶ ሲሄድ እንደ ቅፈላ ፋዘር ምን እሺ ፋዘር ምንድነው አይ ለተባበሩት ብዬኩ ከተማ ላይ ብሎቅ መትዘይስ አጫሩባሪ
ያንን ነገር ሰው በቃ በጣም ነው በጣም ፈኒ በቃ ሲቆበታል ሰው ከዛ ነገሩ ወደዛው እንትን ያለ ሲሄድ በጣም ያስተምራል አቀራረጹ ኮሜዲ በኮሜዲውም ተረዳሰው አለ ቋንቋ ሳይገባው ራሱ እኮ ነገሮች ድርጊቶቹ በቃ ሲቆት ምናምን ዝም ብሎ የሚያይሰው አለ አማርኛውን ችሎ አማርኛውን ነው ቦታ ላይ ትስል እና እሱ ይበልጥ በደንብ ታይቶልኛል ከሰራኋቸው ስራዎች በጣም እይታ ያገኘው እሱ ነው ሌሎችም በጣም ደስ የሚሉ ስራዎችን ሰርቻለሁ ልክ ነህ እኔ ጋሽ ማሊሌ ብዬ ልጥራህና እዛኛው አሁን የጠራኸው ስራህ ላይ በርካታ ቁም ነገሮችን አሁን አንተ ስታብራራም ይገባኛል እምነትን እዛ ጋር ታገኛለህ እምነትን ማፍረስ ቃልን መጣል ምን ያክል ዋጋ እንደሚያስከፍል በማህበረሰብ ውስጥ ደግሞ ምን ያክል የተነወረ እንደሆነ አባት አምኖ ትምህርት ልትማር ልኮ እዚህ ምንድነው የምትሰራው አዊነና አማኒቲየቲን ትምህርት ተማራሳቂ ልጁ ይሄኛውን አባት የጣለበትን እምነት መስበሩ አደራ መጣሉ ተጸጽቶ ሲመለስ የምናይበት መንገድ እዛ ጋር ደግሞ ተጸጽቶ መመለሱ ደግሞ ይቅርታ ምን ያክል ትልቅ ነገር የማህበረሰቡ ትልቅ ባህል እንደሆነ በጋሞ ባህል እንግዲህ እናውቀዋለን አሲ ባላዲስ ጊኮ ወይኮ ጭሚ መጨረሻውን ወግድነ ጭሚ አጋ ግዛ ግዲኮ ውሪዋዚ አቴስ ጭማ ቫይረስ ዲኮ ጋሞ ዲዛይሲ ስለዚህ እንደዛ አይነት ነገሮችን የምናይበት ነው ከዛም ውጪ ደግሞ ባህልን ማክበርን ከራስ ባህል መውጣት ደግሞ ምን ያክል ጽዩፍ እንደሆነ ከጋሽ ማሊሌ የምንማርበት ያለባበሳችን ባህል እሱ የለበሰው ከተማ ሄዶ የለበሰው ባህል የኛ አለባበስ አይደለም የሚለውንም መልእክት የማስተላለፍበት ሁኔታ አለ ሰላም ወዳድነታችን አሁን ትናንት በአንድም በሌላ መልክ እየተገለጸ ያለ ከዱቡሻም ጋር አያይዘን በስፋት እየተሰራበት ያለው ሰላም ወዳድነታችንና የሰላም ምሳሌ ነው የጋሞ ማህበረሰብ ብለን ስንል በምክንያት ነው ጋሽ ማሊሌ እዛ ጋር አላፊ አግዳሚውን ሁሉ ነው ሰሮ አይማሌ ለከተማው እንግዳ ነው እሳቸው ግን የኖሩበት ነው ሰላምታን መለዋወጥ እንዴት አደርክ እንዴት ዋልክ እንዴት አደርክ ለጋሞ ማህበረሰብ እርስ በርስ ትስስሩን የሚያጠነክርበት ወዳጅነቱን የሚያጠነክርበትን አንዱ ማሳያ ነውና በጣም ጠለቅ ያለ ቁም ነገርን የሚያስተላልፍ አጭር ቢሆንም በዚህ በአጭር ሐሳብ ውስጥ እንግዲህ በርካታ መልእክቶችን ያስተላልፈ እንደሆነ ያስረዳህን ነው ያለው አሸ እንግዲህ ይበርታ ይቀጥል የሚለውን ሐሳብ እናስቀምጥና እቺኑ አንተ አሁን ያብራራሃትን እና በቲክቶክ ላይ የተለቀቀች ሐሳብ ምን ትመስላለች የሚለውን ነገር በጋራ ተከታትለን እንመለስ ተመልካቾቻችን ከአሸብር ጋር የነበረን ቆይታ የሚቀጥል ነው የሚሆነው አሸብር አሁን እንግዲህ ከአካባቢው ለትምህርት ተብሎ ወጣቱ እዛ ጋር በተለያየ መልክ ተሸውዶ እንደገና ደግሞ ወደ ባህሉ ወደ ቤተሰቡ ሲመለስ ለማስተማሪያነት እያዝናኑ ለማስተማር የሰሯት ስራ ምን ትመስላለች የሚለውን ሙሉን ተከታትለን እንመለስ ፋዘር ምን ልድሮት ፋዘር ምንድን ልተባበሩት ብዬ እኮ ነው ከተማና አይስ ለቆመት ዘይስ አጨፈር ባሪ ፓለ ካልሆነ ይቀራላ ሚላሮ ባይ ላ ሚላሮ ምንድነው አንተ ለሚላሮ አዚጋይ አንተ ነህ ታውቃለህ ለታናኮ ማሊሌ ናላቂም አንተ እንኖ ካይ ማሊሌ ያ አዚጋን ሀካይ ተጻለ ለቆመጣት ተጠለች ሚላሮ ዋናይ ላዚካ ዋና ወዝና ሚታይ ሚላሮ ዋናዲ ታናቶ ጋዲ ማሊሌ ኮታኒ አዳ አይሲ አዳ ጀርቀማት አዳ ሻላ አይሲ አዳ ሻላ ገደልና ንቂሰኮ ዳሮ ብራ ከሳዳ ቀደተደ ሀቂቃሰ እስካይለኮ ከተማናታ ትዘሱረኮ ላነኔ ቶልባ ተወጋራ ኮነኔ አደነ ዋና ደና ብሮነኔ ከተማ ይና ላይት ኩመረና ኮላ ዋና ደ ላይት ኩመንታ ግደን አይሳ ማላዘራ ካሳራዳ
ወጋሴራ ባላዳ አሰናይ ካጤሳን ነው ሀኖ ሀኮ ላነኔ ቶልባ ቶጋና ኩኔ ሀሳነና በሰና ሀኮ ላነና ሚያወክልን ተማረዝ ገደለ አፉና ዛህነዝ ነሐንን ማላዘራ ካሳራዳ ሀኮ አሰና ሀነ ካጤሳን ነው ሀኖ አሰናይ ተመልሰናል ተመልካቾቻችን ከወጣት አሸብር ወይም ከጋሽ ማሊሌ ጋር እያደረግነው ባለነው ቆይታ ደስተኛ እንደሆናችሁ አንጠራጠርም። ዘና ማለት ብቻ ሳይሆን እንግዲህ ከውስጡ የምንለቅማቸው በርካታ ቁም ነገሮች አሉ። ወጣቶች ከአሸብር ህይወት የምንማረው በርካታ ቁም ነገር ስላለ ፕሮግራማችንን እንድትከታተሉ ዳግም እየጋበዝን ምርጫችሁ የጋሞ ቴሌቪዥን ሆኖ እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ እንጠይቃለን።